ከናዮና ከጃኒ ማን ቆንጆ ይመስላችኋል? የፖለቲካው ሴራና ሽሙር በሙዚቃው ዓለምም የገባ ይመስላል። ቡቲክ አሁን በእያንዳንዱ ቀን በሚፈስታቸው የኢንስታግራም ገጾች ብቻ የሚያገኘው በኢትዮጵያ ከ40 ሚሊዮን ብር በላይ እንደሆነ ይነገርለታል። ዓለማችን ላይ ካሉ ሀገራት መካከል በአህያ ቁጥር በአንደኝነት ደረጃ ላይ ያለችው ሀገራችን ኢትዮጵያ ነች። ዓለማችን ላይ ካሉ ሀገራት በጣም በብዛት አህያ ያለባት ሀገር የኛ ሀገር ኢትዮጵያ ነው። ሐስካው ያግዴታ ነው ቆይታ ማንገብር የእቴ ቪዲዮ እያየሁ ነው እያለቀሰ ያለው ነገራችን ላይ ጋይስ ልንገራችሁ ሄዳችሁ ራሱ እዛ ሜሪስቶፕ የሚባለው ቦታ ሄዳችሁ ራሱ ስታስወጡ ስምና ዝም ያላችሁ ሰዎች እንደምሳሙ ማወቅ አለባችሁ። እዛ ልጅ የሚወጣበት ቦታ ላይ ራሱ ያስታውቁ። ሜሪስቶፕስ ኢትዮጵያን ኤምኤስአይ ኢትዮጵያን በምን መልኩ መክሰስ ተጠያቂ ማድረግ ይቻላል? አስቀድማችሁ በሰማችሁት ቪዲዮ እቺ ግለሰብ ሜሪስቶፕስ ኢትዮጵያ ኤምኤስአይ እየሄዱ በተለይ የውርጃ አገልግሎት የሚያገኙ ታዋቂ አርቲስቶችን መረጃ እንደምታገኝ ገልጻለች። ከኢትዮጵያ ሚዲያ የሜዳ ይሻለኛል ማለት ነው። የፐርፐዝ ብላክ ኢትዮጵያው ዶክተር ፍስሐ እሸቱ ከ1 ቢሊዮን ብር በላይ ይዞ ከጠፋ ነው ሰነባበት። ሰላም ጤና ይስጥልኝ ጋይስ፣ እንዴት አላችሁ? እኔ እግዚአብሔር ይመስገን ደህና ነኝ። እንግዲህ እንደተለመደው አዳዲስና ወቅታዊ መነጋገሪያ ጉዳዮችን ይዤላችሁ መጥቻለሁ። አብራችሁ እስከ መጨረሻ እንድትቆዩ በትህትና ጠይቃችኋለሁ ማለት ነው። እንግዲህ አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ በማድረግ እንድትጀምሩ በትህትና ጠይቃችኋለሁ ማለት ነው። እና አንዳንድ ቪዲዮዎች አሉ፣ እነሱን እንግዲህ ወቅታዊ ናቸው፣ አብረን እናያለን፣ ሀሳብ እንሰጥበታለን፣ እንዝናናበታለን ማለት ነው። ወደ ቀዳሚ ቪዲዮ ላሸጋግራችሁና ተመልሼ እመጣለሁ። መልካም ቆይታ ይሁንላችሁ ጋይስ። እነሳ ነበር እኮ ዛሬ ማለትም ሜይ 8 ዓለም አቀፍ የአህዮች ቀን ማለትም ወርልድ ዶንኪ ዴይ እየተከበረ ይገኛል። በነገራችን ላይ ዓለማችን ላይ ካሉ ሀገራት መካከል በአህያ ቁጥር በአንደኝነት ደረጃ ላይ ያለችው ሀገራችን ኢትዮጵያ ነች። ዓለማችን ላይ ካሉ ሀገራት በጣም በብዛት አህያ ያለባት ሀገር የኛ ሀገር ኢትዮጵያ እና ማጠቃላይ ወደ 10 ሚሊዮን አካባቢ የሚደርሱ አህዮች አሉ ተብሎ ይታሰባል። ስለዚህ አህያ ያላችሁ ሰዎች እንግዲህ እንኳን አደረሳችሁ ወይ ደግሞ አህዮቻችሁን እንኳን አደረሳችሁ በሏቸው። የከንቲባ አዳነች አቤቤ መነጽር ዋጋ መነጋገሪያ ሆኗል። የአዲስ አበባ ከንቲባ አዳነች አቤቤ በአንድ የፕሮጀክት ምረቃ ወቅት አድርገውት የታዩት መነጽር ዋጋ በማህበራዊ ሚዲያ ከፍተኛ መነጋገሪያ ሆኗል። ከንቲባ አዳነች አድርገውት የታየው መነጽር ሉዊስ ቪቶን የተሰኘ የንግድ ምልክት ብራንድ ምርት ሲሆን በዓለም አቀፍ የገበያ ዋጋው $450 በላይ ይተመናል። ይህም በኢትዮጵያ የገንዘብ ምንዛሬ ከ85,000 ብር በላይ እንደሆነ ተገምቷል። ስለ መነጽሩ ምን ሐሳብ አላችሁ? በኮሜንት ውስጥ ንገሩኝ። አዳዲስ መረጃዎች ይህንን አካውንት ፎሎ ማድረግ እንዳትረሱ። ሰላም ሰላም፣ እዚህ እንደምን አላችሁ? እንግዲህ ማትሳላ ቤቱ ተመልሷል። ካሜራ ይዘህ ነው ደስ የሚል ነገር አይ ለዓለ ቀርጸክ ማሚ ፌስቡክ ላይ ነው ከኢትዮጵያ ብዙ መጥፎ ነገሮችን ሲሰጡ እዚህ ለዚህ ህልፍ ቡና ይዘህልው ደህና ነው አዱዬ ልጅኮ ትሁት የዋህ በሳል ይሄ ካሜራ ምሰራ ወይ በዚህ በዚህ ጋር ሐስካው ያግዴታ ነው ቆይታ ማንገብር የእቴ ቪዲዮ እያየሁ ነው እያለቀሰ ያለው አሳዝነው ነው ላሳያችሁ። ይኸው የኔ እናት ይኸው እሷን እህት ያላችሁ ረጅም ሰልፍ ማዕሬ ሀሚ አርጓል ተጨናነቀሉ በቃ ሳስ በቃ ሀሚ ያምሱ በቃ ምንም ከሁሉ ማን ይቀንካረብሱ ጃኒ በነገራችን ላይ ላይቭ ገብታለች። ያው ታው እንዴ ራቼ ከጃኒ ጋር ታውሩም እንዴ ምን ኢሊሊ ኩለን ካም ኢሊሊ ኩለን ነምኒ ኩለን ኢሊሊ ኩለን ሰከንዲ ዱሜ ኢሊሊ ኩለን ከና ራቼ አንዲና ኢሊሊ ኩለን እስማኤል ኮ አንቺ ግን ማሻአላ በላይ በጣም ተወዳጅ ነሽ። ወላሂ ብዙ ሰው ነው እኮ ባንቲ እንትን ሆኔ ደነገጤ
አካብደውት እኮ ነው ልጅ እኮ ማለት እንደዚህ አሁን ተካብደም በጣም በቃ የራሳቸው እንደዚህ ነው። አንዳንድ ሰው እኮ ቪዲዮ ላይ ኮሜንት ሊያገኙ ያለ ነገር ነው የሚፈጥረው። በጣም ችግር እኮ ነው። ለከማ አካባቢ ደግሞ ተሐደቀት ማለት ነው። በቃ አንጀታቸው አይችልም። እንደዚህ ነበረንሽ እንደዚህ ሐበሻ ያካበደው አይነበረም። ኧረ እግዚአብሔር ይመስገን እንዴ ምንም ነገር የለም። ጌታ ይመስገን። ሬክማ የቲክቶክ ነገር በጣም ስራ የለ ስራ ፈት ናቸው። ይህ ቪዲዮ ጂያን ስቶሪዋ ላይ ያስቀመጠችው ቪዲዮ ነው። እንግዲህ አለው ለማለት ነው። እንግዲህ ማየ እንዴት ነው? ሎሚውን ልግዛት ስንት ነው? ሌላ የሚሸጥ ነገር የለም? ከሎሚ ሌላ የሚሸጥ የለም? ምንም የለውም። ይሄን አይቶ ደግሞ ሊረዳውት የሚችል ሰው ካለ እግዚአብሔር የፈቀደ እግዚአብሔር የወደደው ሰው ካለ ይረዳው። እኔ በአቅሜ እቺን 40 ብር 400 ብር ገዛለሁ። ሌላ ሰው ደግሞ ይሄን አይቶ እሱን የሚረዳ ሰው ካለ አራታውቱን ልክና ይረዳውታል። ውሰድማይ 400 ብር ልግዛው 400 ብር ልግዛው የኔ ስጦታ ነው። እዚህ ሽቃ ገዝተው ሌላ እቃዎች ይገዙበታል ማለት ነው። በዚህ 500 ብር እቃዎችን ግን የሆነች ነገር ያርቁት ስራ ይደል። ይሄን አይቶ ደግሞ እኔን እግዚአብሔር ምክንያት አድርጎኝ ከሆነ ሌላ ሰው ደግሞ መጥቶ ይረዳውትና ያቁን ደግሞ ያህል ያስዙታል። እኔ መልእክት ለማስተላለፍ ብቻ ነው። ባተኛ እናትሽ ወላሽ ሞተች አቺቱት ስታለት። በነገራችን ላይ እኚህ ሴት ሳይ ማለት ነው ምን እንደመጣልኝ ታውቃላችሁ? ጂያን ያለችበት ሁኔታ በደንብ አድርጎ ነው እንግዲህ የሆነ ስሜት ነው የሰጠኝና ምንድነው ተስፋ ለሰው ልጅ የሚያኖረው ተስፋ ነው እና ጂያንም እጅግ በጣም ትልቅ ተስፋ ያላት ለወደፊቱ ከሁሉም በላይ ጎራይም ብላ የምትታይበት ጊዜ ነው። እንግዲህ አሁንም ድረስ ጥሩ ደረጃ ላይ ነው ያለችው። እንግዲህ እንደነዚህ እናት ተስፋ ይዛ ትኖራለች። አሁንም ጥሩ ላይ ነው ያለችው። እንግዲህ ስሜቷ እንደምናየው ማለት ነውና ከእሳቸው ጋር ትንሽ አገናኞቼው ነው እንትን ያለኝና እንግዲህ ባለሙሉ ተስፋ ነኝ ትልቅ ደረጃ ላይ ደርሰሽ ተስፋ ሳትቆርጪ እንደማይሽ ትልቅ ቦታ ላይ ማለት ነው። ከዚህ በላይ ማለት ነው ከአዶናይ ወንድምሽ ጋር ከናዮና ከጃኒ ማን ቆንጆ ይመስላችኋል? ቻትጂፒቲን በጠየቁት ጥያቄ መሰረት ጃኒን 8.2 የሰጣት ሲሆን ናዮን ደግሞ 7.6 ከ10 በመስጠት ሁለተኛ አድርጓታል ማለት ነው። ከናዮና ከጃኒ በቻትጂፒቲ መሰረት ጃኒ ቆንጆ ሆና ተገኝታለች ማለት ነው። ከዚህ በመቀጠል ማንን ላወዳደርላችሁ? ፎሎ እያደረጋችሁ ናዮ ከፊልተር ውጭ ቆንጆ አይደለች ጋይስ። ኢየሱስ ጌታ ኢየሱስ ጌታ ይወድሻል። ኢየሱስ አትበሳጪ። ኢየሱስ ይወድሻል። እርግማን አይደለም። ኢየሱስ ይወድሻል። ኢየሱስ ይወድሻል። አይታችኋል። ዞር በልና አለችው። ንገርም ማርያም ይህ የምትመለከቱት ጭብጨባ ለደስታ ለድጋፍ ወይም ደግሞ ለጭፈራ ያደረጉት አይደለም። ይልቁንም እጅግ በጣም አሳዛኝ በሆነ መልኩ ከትላንት በስቲያ የወንድማችን ሮሮ በሽሮ ሜዳ ፖሊስ ጣቢያ በር ላይ በፖሊስ በተተኮሰበት ጥይት ህይወቱ ካለፈ በኋላ በቀብር ስነ ስርዓቱ ላይ ቤተሰቦቹ፣ ወጣቶች እንዲሁም በተጨማሪ የአካባቢው ነዋሪዎች ማለት ነው ሀዘናቸውን ሲገልጹ እንዲሁም ፍትህ ሲጠይቁ ያደረጉት ነገር ነው። እጅግ በጣም አሳዛኝ በሆነ ሁኔታ ወንድማችን ሮሮ በሽሮ ሜዳ ፖሊስ ጣቢያ በር ላይ በጸጥታ አካል ማለት ነው እጅግ በጣም በሚገርምና አሳዛኝና ዘግናኝ በሆነ ሁኔታ 4 ቦታ በጥይት ተተኩሶበት ከተገደለ በኋላም እንግዲህ በርካታ ሰዎች ይህን በተመለከተ ፍትህ ሲጠይቁ እንዲሁም ደግሞ ለወንድማችን ሮሮ ድምጽ ሲሆኑና የጸጥታ አካሉ በቁጥጥር ስር እንዲውልና ፍትህ እንዲሰጣቸው በተለያዩ ማህበራዊ ትስስር ገጾች ላይም እንግዲህ መልእክታቸውን ሲያስተላልፉ እንዲሁም ደግሞ ሰላማዊ ሰልፍ ጭምር ሲወጡ ስንመለከታቸው ነበረ። በዛሬው ዕለትም የአዲስ አበባ ፖሊስ ይህንን ጉዳይ በተመለከተ ይህንን አሰቃቂ የሆነ ድርጊት የፈጸመውን ፖሊስ በቁጥጥር ስር ማዋሉን ገልጿል። በማህበራዊ ትስስር ገጹ ላይም እንግዲህ ይህንን ፖሊስ በቁጥጥር ስር አውሎ ምርመራ መጀመሩን እንዲሁም ደግሞ ምርመራው ሲጠናቀቅ ማለት ነው አስፈላጊ
አስፈላጊ የሆነ እርምጃ እንደሚወሰድበት ጭምር ፖሊስ እየገለጸ የሚገኘው። እንደ ፖሊስ ገለጻ ከሆነ ይህ ድርጊት እጅግ በጣም አሳዛኝ እንዲሁም በተጨማሪ የፖሊስን ስነ ምግባርም ሆነ የፖሊስን ዓላማ የማይገልጽና ኢፍትሃዊ የሆነ ድርጊት ነው። በፖሊሱ ላይም እርምጃ እንደሚወሰድ ጭምር ተናግሯል። ለወንድማችን ሮሮ እስከመጨረሻው ድረስ ማለት ነው ፍትህ እስከሚሰጠው ድረስ ድምጽ እንሆናለን። ድጋሚ ለሟች ወንድማችን ነፍስ ይማርልን። በሌሎች መረጃዎች አሁንም በድጋሚ መልሳለሁ። መልካም ቀን ይሆንላችሁ። የፖለቲካው ሴራና አሽሙር በሙዚቃው ዓለምም የገባ ይመስላል። በቲክቶክ ስራዎቹና በዩቲዩብ የምናውቀው ቢቦይ ቶሚ አዲስ በለቀቀው ማን እንደሆንሽ ታውቂያለሽ በተሰኘ ነጠላ ዜማው በቲክቶክ ዓለምና ታዋቂ ሰዎች ላይ ያልነካካው ያልዳሰሰው ሰው የለም። ቢቦይ ቶሚ በዚህ ሙዚቃው ብዙ አሽሙር የያዙ ስንኞችን ለኛ አድርሷል። እናንተ የትኛው ተመቻችሁ? ማንን የበለጠ ሸንቆጥ አድርጓል ብላችሁ ታስባላችሁ? ኮሜንት ላይ ጻፉልን። የመረጃ ሌሎችን ደሽ የማረጋችሁ እንዳትረሱ። አዲስ ሆናችሁ ፎሎ አድርጉ። መልካም ቀን። የቢቦይ ቶሚ ማን እንደሆንሽ ታውቂያለሽ የሚለው ፓሮዲ ዩቲዩብ ላይ ተለቋልና ጀለስ ምንም ሰላም አይፈልግም ከማንም ቲክቶከር ጋር። እግዚአብሔርን ገብታችሁ ስሙት። ማለት ያልተናገረው ቲክቶከር በጣም ነው የሚያስቀው። ገብታችሁ ስሙት በእግዚአብሔር። ማን እንደሆንሽ ታውቂያለሽ? ማን እንደሆንሽ ታውቂያለሽ? ማን እንደሆንሽ ታውቂያለሽ? ማን እንደሆንሽ ታውቂያለሽ? ሰላም አይፈልግም ልጁ። ማን እንደሆንሽ ታውቂያለሽ? ማን እንደሆንሽ ታውቂያለሽ? በጣም ነበር ሶፊ መራችሁን ትንሽ ከፍ ከፍ አድርጋችሁ ተዘጋጅታችሁ ጠብቁ። በጣም አንደኛ ነው። እግዚአብሔርን ማንም ሰው ማለት ነው ላይክ በዚህ ልክ ፐርፌክት ነው ግጥሙ ምናምን እንደዚህ ሊሰራ አይችልም። ማርያም I'm so proud of 200,000 ቪው አራራራ በጣም ጸዴ እየሄደ ነው። በእውነት ትመቹኛላችሁ። ቴንክ ዩ በጣም ይሄንን ሙዚቃ ሰምታችሁ ለወደዳችሁ ለተዝናናችሁበት በቃ ቀልዱ ለገባችሁ ሰዎች ያው ፈስ ላለባችሁ ብዙም ያው አናብራራም ግን ስለተመቻችሁ በጣም እናመሰግናለን። እና ፓርቱ ለምትሉ ሰዎች ደግሞ ይሄ ቪዲዮ ብቻ ላይክ ዩቲዩብ ላይ 1 ሚሊዮን ይታይ እንጂ በዚህ አካሄዱ በጣም በቅርብ ውስጥ 1 ሚሊዮን ይገባል ይታይ እንጂ ሪሚክሱ ፕሮሰስ ላይ ነው ያለው። በነገራችን ላይ ከምትወዱት ከምትዝናኑበት ኮሜዲያን ጋር ፕሮግረስ ላይ ያለ ነገር ነው። ሆፕፉሊ እንዳሰብነው አልቆ ላይክ within like 1 month or 2 months span ይለቀቃል ብለን እናስባለን። ግን በዚህ እስከዛ ፈታ በሉልኝ ትመቹኛላችሁ። ያው እኔ የተዝናናው ነው፣ እናንተም በሙዚቃው ተዝናኑ። ከኢትዮጵያ ሚዲያ የሜዳ ይሻለኛል ማለት ነው። የሆነ ሰዓት ለዚህ ለውጥ ስታገልና ከዛ በኋላ ከኦሮሞ ሕዝብ ጋር ምናምን ስንቀሳቀስ ድብር አላችሁ፣ ድብር አልተዋጠላችሁ፣ ከዛ ሸሻችሁ። ከዛ ጭራሽ ዛሬ ምን አለኝ አንድ ሰው እንደ እንትና ስራ አለኝ። የሆነ አርቲስት ስሙን አልጠራውም፣ ግን ለአንድ ሃይማኖትና ለአንድ ብሔር ብቻ ነው የሚያቀነቅነው። እና ኢትዮጵያዊነት ማለት እሱ ነው ብራዘር። እንደኔ ኢትዮጵያ የለም። የታውቃለህ የኔን ኤክስፒሪየንስ። እኔ ጠቅላይ ሚኒስትሩ አስተሳሰብ ነው የሚመቸኝ ማለት ነው። ሌላ ነው ሸገር ሲቲ ላይ ታሪክ ሰርቻ ያሳያችኋለሁ። ታሪክ የኔ ስራ ብስብስ ሚዲያ ላይ ሳይሆን ቢቢሲ ሚዲያ ላይ ነው የሚቀርበው። ገባችሁ? ከዚህ ሀገር ሚዲያ ነው የሜዳ ይሻለኛል። አሽቃባጭ ሁልሽም የሆነ ሳይድ ያስሽንሽ፣ ሁልሽም የሆነ ሳይድ ያስሽንሽ፣ ሁልሽም ብዙ ነገር ታስመስያለሽ እንጂ አይዋጥልሽም። ገባችሁ? እና የሆነ ሌላ እዚህ ሚዲያ ላይ አቅርበኝ እንደላ አይደለም። ያሬድ አም ኢንተርናሽናል አርቲስት ሌላ ሌቭል ላይ ጠብቀኝ ብቻ። ኤኒዌይስ ላይክ ኦሮሞ ጋር ስመጣ እንደዚህ የሆነ ላይክ አሮን ነው እንዴት ልበልስ ለኦሮሞ ሚዲያ ብቻ። ኤኒዌይስ ይመቻችሁ። ሌላ ሌቭል ላይ ጠብቁኝ። ሌላ ታሪክ ሸገር ሲቲ ውስጥ እሰራለሁ። ቴንክስ ዶክተር ተሾማ አዱኛ የአእምሮ ነጻነት ሰጥተውኛል። የአእምሮ ነጻነት ትልቅ ነገር ነው። ልጁ ብዙዎቹ ከጠበቁትና ካሰቡት ውጪ ሆኖ እያስደመመ ይቀጥላል። አንዳንድ ሰዎች ነገሮችን ለመረዳት ቢታገሉም በየሰዓቱ እየመጡ እባክህን እድልህን ተጠቀም፣ ብዙ ገንዘቦች እያመለጡክ ነው በየሰዓቱ እያሉ ቢያወሩበትም ነገር ግን ጉዳዩ ከዛ አለፍ ብሎ
በሚስጥር ረጅም ርቀቶችን እንዲጓዝ ያስገደዱ ነገሮች እየተፈጠሩ ይቀጥላሉ። አሁን ባለው ሁኔታ በእያንዳንዱ ቀንና ሰዓት ከኢንስታግራም ገጹ የሚያገኛቸው ገንዘቦች በሚሊዮን የሚቆጠሩ እንደሆኑ ግልጽ ሆኖ ይነገራል። ምክንያቱም በ1000 ተመልካች ወይም በ1000 ተመልካችና እይታ ብቻ ኢንስታግራም ለታዋቂ ሰዎች የሚከፍለው ገንዘብ እጅግ ብዙ እንደሆነ ይነገራል። ታዲያ አሁን ባለው ሁኔታ በሚሊዮን የሚቆጠር እይታዎችን በሰዓታት መካከል እያገኘ ያለው ቃሉ ቡቲክ አሁን በእያንዳንዱ ቀን በሚፎስታቸው የኢንስታግራም ገጾች ብቻ የሚያገኘው በኢትዮጵያ ከ40 ሚሊዮን ብር በላይ እንደሆነ ይነገርለታል። ይህንን ተከትሎ ልጁን ከላይ ይጠብቁታል። ልጅ ነገር በነገራችን ላይ ቃሉ ማስተማሪያ እንዳይሆን ነው ሰጋለት ማለት ነው። እንደዚህ ምናልባት ልጅ ስለሆነ ይሆናል ይህንን ያህል እንግዲህ መልስ መስጠት ያልቻለው ለዛ ይመስለኛል። ጋይስ የእናንተ ሀሳብ መስጠት ይችላላችሁ። ነገር ግን ምናልባት የተለየ ነገር አይመስለኝም። ምናልባት ኤዲቲንግ ጉላይ አሪፍ ተዋጥቶለታል፣ ቆንጆ ነው። ግን ዲዛይን አሰራሩ ምናምን ለእኔ ያን ያህል ምንም አልመሰጠኝም። ይቅርታ አድርጉልኝ ጋይስ። ግን ኤዲት አደራረጉ እሱ የሰራው ተስፋ አለመቁረጡ ምናምን ልፋቱ ያስደስታል። ነገር ግን ቀደም ብዬ ተናግሬው ነበር ይህንን ነገር አዲስ ነገር የለውም ብዬ ነው የማምነው እና ከሱ በላይ ደግሞ ብዙ ነገሮች ፈረንጆቹ እንግዲህ አሪፍ አድርገው እየሰሩት ነው ያሉት እና ይሄ ልጅ በአሁኑ ሰዓት ቶሎ ብሎ ይህንን ነገር ቢጠቀምና ለራሱም ለሀገሩ ቢጠቅም ጥሩ ነው ብዬ ነው የማስበው እንጂ የተለየ ነገር ይህን ያህል ትልቅ ነገር ነው ብለህ ወደኋላ እንዳትቀር ብዬ መናገር እፈልጋለሁ። የፐርፐዝ ብላክ ኢትዮጵያው ዶክተር ፍስሐ እሸቱ ከ1 ቢሊዮን ብር በላይ ይዞ ከጠፋ ነው ሰነባበተ። እስከ 30 ሚሊዮን ብር ቤት በሚሸጥባት አዲስ አበባ ላይ ከ1 ሚሊዮን ጀምሬ ቤት ገንብቼ እሰጣችኋለሁ ብሎ የማይተገበር የ3ዲ ዲዛይን እያሳየ ብር ለቅሞ እስከ 1 ቢሊዮን ብር ነው ይዞ የጠፋው። ይሄን ይዞ ከጠፋ በኋላ አዲስ አበባ አሜሪካ ላይ ጋዜጠኞችን ሰብስቦ የመንግስት ባለስልጣናት ጉቦ ስጠኝ ብለው እያስቸገሩኝ ስለሆነ ኮብልያለሁ ብሏል። እሱ ቢኮበልልም ግን የፐርፐዝ ብላክ ኢትዮጵያን ማስታወቂያ የሰራው እሸቱ መለሰ እዚሁ ነው ያለው። ፊንቴክ ከፐርፐዝ ብላክ ኢትዮጵያ የተለየ ነገር ያደረገው ነገር የለም። ይሄን በተጋነነና በማይተገበር ሐሳብ ይዞ መጣ። ከሰዎች ላይ ገንዘብ ሰበሰበ፣ ይዞባቸው ጠፋ። ይሄኛውም ሰረቀ። ልዩነቱ ምንም እንትን የለውምና ዶክተር ፍስሐ እሸቱ ከሀገር ቢወጣም እሸቱ መለሰ ሀገር ውስጥ ነው ያለውና ሰብሰብ ብለን ይሄን ሰውዬ እንጠይቀው። ኮሜዲያን የሚለው እንኳን ትንሽ እኔ ያናደኛል ሳቁ ጭምርና እሸቱ መለሰ በተጨማሪ ኤአይ ስልጠና ሰጣለሁ ብሎ ብር ሲለቀው ነበር። አርቲፊሻል ኢንተለጀንስ ኢንስቲትዩት ለማንም አካል ኤአይ ስልጠና እንዲሰጥ እውቅና የሰጠውት የለምና ተጠንቀቁ የሚል መልእክት አስተላልፏል። በዚህ አጋጣሚ በሁለቱም ጉዳይ ላይ የተበላችሁ ሰዎች ተሰብስበን ይሄ ነገር ወደ ህግ ቢሄድ ምን ይመስላችኋል? ይህ መልእክት ለሜርስቶፕስ ኢትዮጵያ ነው። ሊያ እንዳለቻችሁ እናንተ ጋር አንዲት ታዋቂ ሰው ስትወልድ ወይ ፌመስ ኢንተርኔት ሰው ስትወልድ አመጣ ለፍታ ወይ በሲ ሴክሽን ስትወልድ ከሷ በፊት የልጇን እኔ ነኝ ማየው እያለቻችሁ ነው። ከእናት በፊት እኔ ነኝ ልጇን ማየው፣ እኔ ጋር ነው የሚደርሰኝ ምን አይነት ልጅ እንደወለደች እኔ ጋር ነው የሚደርሰኝ፣ ምን አይነት ፕሮሲጀር እንዳሰራች፣ ምን ከዶክተር ጋር እንዳወራች፣ ምን እንዳደረገች እናንተ ክሊኒክ መረጃው ይደርሰኛል ብላለች። ለሜርስቶፕስ አድርሱልኝ። ቴንክ ዩ። አሁን በዚህ ሰዓት ላይ ሰበር መረጃ ተሰምቷል። ሊያሾ በህግ ልትጠየቅ ነው። ኤምኤስአይ የህክምና ተቋም በዛሬ ዕለት ይፋዊ የህዝብ መግለጫ አውጥቷል። ሰሞኑን ስንከታተል እንደነበረው አንዲት ግለሰብ አማካኝነት ከዚህ የህክምና ተቋም የሰዎቹን የህክምና ሂደት እያንዳንዱ መረጃ እንደሚደርሳትና ይህንንም ለህዝብ ይፋ እንደምታደርግ እኔም እንግዲህ ትናንት እንደነገርኳችሁ በአካል ማለት ነው ኤምኤስአይ የህክምና ተቋም ጋር ሂጄ መረጃዎችን አድርሻቸውና ስማቸው እየጠፋ እንደሆነ ለዚህም ደግሞ ተጠያቂ እንዲያደርጉና የሰውም ህይወት ከመጥፋቱ እንዲታደጉ ብዬ መረጃዎችን ስናደርሳቸው በዛሬው ዕለትም አብዛኞቻችን እንግዲህ ስልክ እየደወልን መረጃ ስንሰጥና እንዲሁም ቪዲዮ ስንሰራ ስንረባረብ ነበር። መጨረሻም እንግዲህ የህዝብን ድምጽ በመስማታቸው እኛ ለ30
ለ35 ዓመታት ህዝባችንን በታማኝነትና በቅንነት ስናገለግል ኖረናል። አሁንም ይህ ይቀጥላል። ስማችንን በማጥፋት የተጠመዱትን ደግሞ በህግ እንጠይቃቸዋለን። ለዚህም እየተከታተልን የደረስንበትን እናሳውቃቸዋለን። የትኛውም ሰው ለዚህ ደግሞ መጥቶ ከጠየቀን በራችን ክፍት ነው ብለዋል ማለት ነው። እናመሰግናለን። እኔም ጉዳዩን ተከታትዬ የማደርሳችሁናል ማለት ነው። ሰላማችሁ ይብዛ። ማን ገብሩ የምትባለዋ ልጅ ስሟ ሲነሳ ለምንድን ነው እነዚህ እንትን ማለት እነዚህ እንትኖቹ የሚጮሁት ለምንድን ነው ግን ጋይስ? ግን ቤተሰብ ግን ምንም ነገር እስካሁን ምንም የገባችሁ ግን ነገር የለም። በቃ ለምንድን ነው ግን የዚች ሰው ስም ሲነሳ እንደዚህ ጉድጓድ የሚቆፋፈሩት? ኤኒዌይስ አይ ዶንት ኬር። በእርግጥ ልክ ናችሁ። ብዙ ነገር መናገር አልፈልግም፣ ምክንያቱም የሴት ልጅ እናት ነኝ። ላይ በልጄ ውስጥ ፈራ እግዚአብሔር ቤተክርስቲያኗን የምታከብር እግዚአብሔሯን የምታከብር ሃይማኖቷን የምታከብር ልጅ ትሁንልኝ እንጂ ያስፈራል ጋይስ፣ ያስፈራል። መቼም ነው ከሚዲያ እኔን ማጥፋት ማንም አይችልም። ነገራችን ላይ ጋይስ ልንገራችሁ፣ ሄዳችሁ ራሱ እዛ ሜሪስቶፕ የሚባለው ቦታ ሄዳችሁ ራሱ ስታስወጡ ስምና ዝም ያላችሁ ሰዎች እንደምሳሙ ማወቅ አለባችሁ። እዛ ልጅ የሚወጣበት ቦታ ላይ ራሱ ያስታወጡ ሜሪስቶፕስ ኢትዮጵያን ኤምኤስአይ ኢትዮጵያን በምን መልኩ መክሰስ ተጠያቂ ማድረግ ይቻላል? እንዲቆያችሁ ጠበቃ ስላስፋልኝ ይህ መረጃ ለብዙዎች እንዲደርስ ፕሊስ ኮፒ ሊንክ ሪፖስት አድርጉልኝ። እንግዲህ አስቀድማችሁ በሰማችሁት ቪዲዮ እቺ ግለሰብ ሜሪስቶፕስ ኢትዮጵያ ኤምኤስአይ እየሄዱ በተለይ የውርጃ አገልግሎት የሚያገኙ ታዋቂ አርቲስቶችን መረጃ እንደምታገኝ ገልጻለች። ከዛ ጋር በተገናኘ እንግዲህ ምን አይነት አክሽን ነው ምን አይነት ክስ ማቅረብ ይቻላል የሚለውን ብዙዎች ጠይቃችሁኛል። ከዚህ ጋር በተገናኘ እንግዲህ የአንድን ታካሚ መረጃ ማንኛውም የሕክምና ተቋም ያለ ፈቃዱ ማለትም በጽሁፍ የተሰጠ ፈቃድ በሌለበት ሁኔታ ማውጣት እንደማይችል በተለይ ደግሞ በደንብ ቁጥር 299/2013 ተመልክቷል። አንድ የሕክምና ተቋም የታካሚውን መረጃ ሊሰጥ የሚችለው በጽሁፍ ታካሚው ራሱ ፈቃዱን ከገለጸ ወይ የፍርድ ቤት ትዕዛዝ ካለ ወይም ደግሞ የህዝብን ጤና አደጋ ላይ የሚጥል ነገር ካለ ብቻ ነው። ከነኚህ ሶስት ሁኔታዎች ውጪ አንድ የሕክምና ተቋም የታካሚውን መረጃ መስጠት አይችልም። ይሄ ግልጽ የሆነ የሕክምና ሙያ ስነ ምግባር ጥሰት ነው። በሌላ በኩል የሕክምና ስነ ምግባር ጥሰት ተፈጽሟል ብሎ አንድ ሰው ሲያምን ምን አይነት እርምጃ ሊወስድ ይችላል ስለሚለው ሶስት አይነት አካሄዶች አሉ። አንደኛ በራሱ በሕክምና ተቋሙ ውስጥ ባለ ቅሬታ መስሚያ አካል፣ በሁለተኛ ደረጃ ደግሞ ለጤና ሚኒስቴር ለራሱ፣ ሶስተኛው በተለይ የፌዴራል ጤና ባለሙያዎችን በተመለከተ የስነ ምግባር ጥሰት አለ ሲባል አዳምጦ ለመወሰን የሚችል ኮሚቴ አለ። ከዚህ በላይ ወደ ፍርድ ቤትም ሊሄድ ይችላል። አሁን እንግዲህ በተነሳ ሁኔታ ይህንን ነገር ለፌዴራል የጤና ባለሙያዎች የስነ ምግባር ኮሚቴ ኮምፕሌን ወይም ክስ ማቅረብ እንችላለን የሚለውን በምናይበት ሰዓት እንዲህ አይነት ክሶችን ለማቅረብ ሶስት ነገሮችን ማወቅ ያስፈልጋል። አንደኛ ምን አይነት የብሪች የሕክምና ስነ ምግባር ጥሰት ነው፣ ኮንፊደንሻሊቲ ጥሷል ከተባለ መቼ ነው፣ በምን ሁኔታ ነው ይሄ የተደረገው፣ የትኛው ስታፍ ነው የሚለውን ማስረዳት ይጠበቅብናል። እነኚህ ሶስት ፋክቶች አሁን ባለው ሁኔታ ከሴትዮዋ አሌጌሽን ውጭ ስለሌለን በቀጥታ ተቋሙን ለመክሰስ አስቸጋሪ ነው። ነገር ግን ደግሞ ይሄ ነገር ትልቅ እና ቸል ሊባል የማይገባው ምናልባትም እንደ ሬድ ፍላግ ሊታይ የሚችል ለአብዛኛው እዛ ለሚገለገለው ሴት በተለይ ማለት ነው። ከዚህ አንጻር ሜሪስቶፕስ ኢትዮጵያ ኤምኤስአይ ከሰጠው መግለጫ ባሻገር በዚህ ጉዳይ ላይ የውስጥ ምርመራ ኢንቨስቲጌሽን አካሂዶ ውጤቱን ለህዝብ ይፋ ሊያደርግ ይገባል። ከዛም ባሻገር የጤና ሚኒስቴር ይህንን የህዝብ ኮንሰርን በአግባቡ ተረድቶ በጉዳዩ ላይ ሊሄድበት ይገባል። ይሄ አውትሬጀስ የሆነ በጣም አሳሳቢ የሆነ ነገር በመሆኑ ምንም እንኳን ፎርማል ክስና ቅሬታ ለማቅረብ በዚህ ደረጃ በቂ መረጃ ባይኖረንም ግን ተቋሙ በውስጥ አሰራሩ መሰረት ሊኖሩ ከሚገባው የኮምፕሌንት ኢንቨስቲጌሽን ሂደት አንጻር ይህን ነገር ሊያጣራና በትክክል የደረሰበትን ነገር ለህዝቡ ይፋ ሊያደርግ ይገባል ማለት ነው። መሰል ጠቃሚ መረጃዎችን ታገኙ ይህን አካውንቴን ይከታተሉ። አመሰግናለሁ። እንግዲህ ድርጅቱንና ራሷ ሊያ ወደ እስር መሄዳቸው አይቀርም። ምናልባት ደግሞ እነሱ ድርጅቱ ሊያስተባብል ይችላል። እንግዲህ ከዚህ ነፃ ይሆናል ወይ የሚለው ነገር ህግ የሚያየው ነገር ነው። ነገር ግን እንግዲህ ሊያ በስተመጨረሻ በዚህ ጉዳይ በቂ ማረጋገጫ ያለ ቪዲዮ አለ። ስለዚህ በዚህ ምክንያት ልትታሰር ትችላለች ማለት ነው።
የነበረኝ ቆይታ ይህንን ይመስላል። አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ አድርጉ። ሀሳብ ካላችሁ ደግሞ ኮመንት ላይ መጻፍ ትችላላችሁ ማለት ነው። እኔ የነበረኝ ቆይታ ይህንን ይመስላል። እስካሁን ቆያችሁ አመሰግናለሁ። ጤና ይስጥልኝ።